What is your view on Islam? ስለ እስልምና ያለህ አመለካከት ምንድን ነው? As someone who grew up in a Muslim family, በሙስሊም ቤተሰብ ውስጥ እንዳደገ ሰው ሙስሊም እንደሆን ተደርጌ ነበር የተኮተኮትኩት። ቆይቶም ወደ ሸሪያ ትምህርት ቤት ሄድኩ። እስልምናን አጠናው። የቁርአን ከፍተኛ ክፍሎችን በቃል ያጠናው። ቁርአንን በቋሚነት አነብ ነበር። የቁርአንን ቋንቋ ለመረዳት ጥንታዊውን አረብኛ ጠናው። አብዛኛውን የልጅነት ጊዜንና እስከ 20ዎቹ አጋማሽ ድረስ በዚያ ድባብ ውስጥ አሳልፌያለሁ። እስልምና የሰላም ሃይማኖት አይደለም። ፍሬ ነገሩ ይሄ ነው። ይህ የአንድ ዘርፍ ወይም ቡድን አመለካከት አይደለም። የራሱ የቁርአን አቋም ነው። ሁሉም የእስልምና ዘርፎችና ቡድኖች ዋናውን መጽሐፍ ይከተላሉ። እርሱም ቁርአን ነው። ቁርአን በራሱ ሰላማዊ አይደለም። የቁርአን አምላክ አላህ ሰላማዊ አይደለም። እርሱ በጣም ጨካኝ አምላክ ነው። ታጋሽ አይደለም። የአይሁድ ህዝብን ይጠላል። ሙስሊም ያልሆኑትን ይጠላል። ሙስሊም ያልሆኑት ለአላህ ካልታዘዙ ሙስሊሞች እነርሱን እንዲቀጡና በምድር ላይ እንደ የአላህ ሰይፍ እንዲያገለግሉ ስልጣን ይሰጣቸዋል። ይህ በራሱ ስድብ ነው፣ ስህተት ነው። ከህይወት መንገድ ጋር ይቃረናል። ከእድገት መንገድ ጋር ይቃረናል። ከሃይማኖት ጋር ይቃረናል። ከስነ ምግባር ጋር ይቃረናል። ከብዝሃነት ጋር ይቃረናል። እስልምና የሰላም ሃይማኖት ነው የሚሉ ሰዎች ውሸታሞች ናቸው። ሁሉም ክፍያ የሚፈጸምላቸው ተዋናዮች ናቸው። ሁሉም በሺዎቻቸው የነዳጅ ገንዘብ የተገዙ ናቸው። የእስልምና ፖለቲካዊ አገዛዞችን፣ የእስልምና ገንዘብንና ሙስሊም ባለሀብቶችን ማናደድ አይፈልጉም። And those who claim that Islam is a religion of peace, they are liars. They are all paid actors. They are all compromised by their sheikh oil money. And they don't want to piss off Islamic political regimes and Islamic money and Muslim investors. And most importantly, they want to avoid the Muslim rage. ከሁሉም በላይ ደግሞ የሙስሊሞችን ቁጣ ለማስወገድ ይፈልጋሉ። ስለዚህ እስልምና የሰላም ሃይማኖት ባልሆነበት ሁኔታ የሰላም ሃይማኖት ነው ወደሚለው ወጥመድ ሰብአዊነትን መጎተታቸውን ይቀጥላሉ። ስለዚህ ቁርአንን በሚገባ እንደሚያውቅ ሰው ሰዎች ተሳስተው ይህ የአንተ እስልምና ነው ወይም የቡድንህ ነው ሊሉ አይችሉም። ንገራቸው። ረጋ ብላችሁ ተቀመጡና ስሙ። ቁርአን ራሱ ችግር አለበት። አላህ ራሱ ችግር አለበት። የእስልምናን አመፅ ለመጋፈጥ ከፈለግ የእነዚህን ችግር ምንጭ መፈለግ አለብን። እርሱም በራሱ በቁርአን ውስጥ ይገኛል። And if we want to deal with the Islamic violence, then we need to deal with the root cause of this problem, and it resides in the Quran itself. What about the millions of Muslims across the world who do not engage in jihad and who are peaceful? ታዲያ በጂሃድ ውስጥ ስለማይሳተፉና ሰላማዊ ስለሆኑ በዓለም ዙሪያ ስላሉት በሚሊዮኖች የሚቆጠሩ ሙስሊሞችስ ምን ትላለህ? እውነት ከልባችሁ ይህ አገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን። ታዲያ በጂሃድ ውስጥ ስለማይሳተፉና ሰላማዊ ስለሆኑ በዓለም ዙሪያ ስላሉት በሚሊዮኖች የሚቆጠሩ ሙስሊሞችስ ምን ትላለህ? Then they are not Muslims. እንግዲያውስ እነሱ ሙስሊሞች አይደሉም። እነርሱ በስም ብቻ ሙስሊም የሆኑ ናቸው። በዚያ ድባብ ውስጥ ስለተወለዱ የሙስሊምነት ማንነት ተሰጥቷቸዋል። ሌላ ምንነትም የላቸውም። እነርሱ ዝም ብለው ደካማ ግለሰቦች ናቸው። እስልምናን በተግባር አይኖሩትም። እንደ አላህ አባባል ከሆነ እነሱ ወደ ገሃነም ይሄዳሉ። ነገር ግን በሆነ ምክንያት በዚህ የሙስሊምነት ማንነት ላይ ሙጥኝ ብለው መቆየታቸውን ይቀጥላሉ። ይህ አሳዛኝ ነው፣ አጸያፊ ነው። የማይረዱትን ነገር ማንነታቸው አድርገው ለሚይዙ ወይም ከናዚ አስተሳሰብ ጋር ራሳቸውን አቆራኝተው ሰላማዊ ነን ለሚሉ ሰዎች አክብሮት የለኝም። ስለዚህ እስልምና ዘር አይደለም፣ ሃይማኖትም እንኳን አይደለም። እሱ ቶታሊታሪያን ወይም አምባገነናዊ ስርዓት ነው። ይህ ስርዓት ከእርሱ ውጭ ያለን ማንንም አያውቅም። በሌላ አነጋገር የአእምሮ ህመም ነው። ሙስሊሞች እስልምና ምን እንደሆነ ቢያውቁም ባያውቁም በዚህ በታመመ አስተሳሰብ ውስጥ ራሳቸውን እስካቆራኙ ድረስ እንደ አእምሮ በሽተኛ ቆጥራቸዋለሁ፣ እንደ የታመሙ ሰዎች ቆጥራቸዋለሁ። እርዳታም ሊፈልጉ ይገባል። As long as they identify with this sick ideology, I consider them psychopaths. I consider them sick people, and they must seek help.
Yeah, there are I think you called them nominal Muslims. I mean, you made a term for the millions of Muslims who are peaceful and አዎ በሚሊዮኖች የሚቆጠሩ ሰላማዊ ሙስሊሞችን በስም ብቻ ሙስሊሞች ወይም ኖሚናል ብለህ ጠርታቸዋል። በዓለም ላይ በሚሊዮኖች የሚቆጠሩ ሰላማዊ ሙስሊሞች እንዳሉ ለመጠቆም እፈልጋለሁ። እነርሱ ተዋናዮች አይደሉም አይደል? በፈለከው ስም ልትጠራቸው ትችላለህ። ነገር ግን ይህ ሊታወቅ የሚገባው ጠቃሚ እውነታ ይመስለኛል አይደል? ተስማማለህ? No, I disagree. Oh. I disagree because in Islam አይ አልስማማም። ምክንያቱም በእስልምና ውስጥ እኔ ከብዙ ዓመታት በፊት እስልምናን ሙሉ በሙሉ እንደናኩ ታውቃለህ። የእስልምና ሕግ እንደሚለው ይህም በመሐመድ አባባል በሰሂህ ሐዲስ መሰረት አንድ ሰው ሃይማኖቱን ወይም እስልምናን ቢቀይር 3 ቀናት ስጡት፣ ወደ እስልምና ካልተመለሰ ግን ግደሉት ይላል። ስለዚህ ይህ የእስልምና መስራች በሆነው በመሐመድ አባባል መሰረት ነው። እጅግ በሚታመኑ የእስልምና ምንጮች መሰረትም ነው። ስለዚህ አሁን በዚህ አምባገነናዊ ስርዓት በእኔ ላይ የሞት ፍርድ ተፈርዶብኛል። አሁን አንድ ሰው ራሱን ከእስልምና ጋር አቆራኝቶ መጥቶ እኔ ሙስሊም ነኝ ቢለኝ ስለ እርሱ ምን ሊሰማኝ ይገባል? በእኔ ላይ እንዲሁም በነገራችን ላይ በብዙ የቀድሞ ሙስሊሞች ላይ የሞት ፍርድ ካለ የእምነት ስርዓታችንን ስለናቀን ብቻ አንገታችን ሊቀላ የሚገባ ከሆነ ይህ ቅዠት ነው። አሁን አንተና የቀረው ዓለም ተቀምጣችሁ የእኔን ስጋት ውድቅ ልታደርጉ ትችላላችሁ። ምክንያቱም እናንተ በእሳቱ ውስጥ አይደላችሁም። በራሳችሁ ላይ የተንጠለጠለ የሞት ፍርድ የለም። እናንተ በምቾት ተቀምጣችኋል። እኛ ግን ለህይወታችን እየታገልን ነው። እኔና የእስልምናን አስተሳሰብ የናቀን በሺዎች የሚቆጠሩ ሰዎች፣ እኛ እንድንሞት የሚፈልጉ ወንጀለኞች አሉ። አሁን አንዳንድ ሙስጠፋዎች በዚያ መንገድ ስለተወለዱ ብቻ እስልምና የሰላም ሃይማኖት ነው የሚል የሐሰት ስሜት ሲፈጥሩ ቀድሞውኑ በዚህ ወንጀል ውስጥ ተባባሪ ናቸው። ቀድሞውኑ የጠላት ወገን እየሆኑ ነው። እኔንና ሌሎች ንጹሐን ዜጎችን እንዲሁም በዓለም ዙሪያ ያሉ ሙስሊም ያልሆኑትን ሊጎዱ ለሚፈልጉ ሽፋን እየሰጡ ነው። ለዚህ ነው ጸንቼ የምቆመው እና ሙስሊም የሚያደርገው ምንድን ነው የምለው፣ እስልምናን በተግባር የምትኖር ሙስሊም ነህ? እንግዲያውስ አንተ ጂሃዲስት ነህ ወይም ቢያንስ ጂሃድን ታጸድቃለህ። የምታደርገው ይህ ከሆነ ይህ ማለት አንተ ጠላቴ ነህ ማለት ነው። ነገሩ እንደዚህ ቀላል ነው። አሁን አንተ ሰላማዊ ናቸው ሰላማዊ አይደሉም ትለኛለህ። እኔ እንዴት አውቃለሁ? It's as simple as that. Now you tell me they are peaceful, not peaceful. How do I know? Look, I know these issues are contentious, and I really hope that none of my questions are coming off silly, when I say, oh, I'm curious. ተመልከት፣ እነዚህ ጉዳዮች አከራካሪ እንደሆኑ አውቃለሁ። እናም የትኛውም ጥያቄ እንደ ሞኝነት እንዳይታይብኝ በእውነት ተስፋ አድርጋለሁ። እኔ ለማወቅ ጓጉቻለሁ ስል አንተ ምናልባት ገና ለማወቅ ጓጉተሃል ብለህ ታስብ ይሆናል። ለማወቅ ያለኝ ጉጉት እንደ ሕፃንነት እንዲታይብኝ አልፈልግም። እያወራን ያለነው ስለ ከባድ ጉዳዮች ነው። የእኔ ሀሳብ ይሄ ነው። ስለዚህ ምን እንደምታስብ መስማት እፈልጋለሁ። አንተ ስለ እስልምና እያወራ ነው። ቁርአንንም በሚገባ ታውቃለህ። ስለዚህ በዚያ ላይ አልከራከርህም። እኔ አይሁዳዊ ነኝ አይደል? በባህሌ አይሁዳዊ ነኝ። ሃይማኖተኛ አይደለሁም። ነገር ግን የባህሌን ገጽታዎች ግምት ውስጥ አስገባለሁ። የማደንቃቸው የአይሁድ እምነት አካላት አሉ እና በባህሌ ራሴን እንደ አይሁዳዊ ቆጥራለሁ አይደል? እንደ ፈጣን ጥያቄ ላቅርብልህ። አይሁድ እምነት የአመፅ ሃይማኖት አይደለም በሚለው ትስማማለህ? በጥቅሉ አይሁድ እምነት ደግ ሃይማኖት ነው ትላለህ? ትስማማለህ? First of all, I'm not expert on Judaism. That's number one. ተመልከት፣ በመጀመሪያ ደረጃ እኔ በአይሁድ እምነት ላይ ምሁር አይደለሁም። ይህ አንደኛው ነው። Yeah, because here's what I want to say, just my one thing. አዎ፣ ምክንያቱም የምለው አንድ ነገር አለኝ። በኦሪት ወይም ቶራ ውስጥ በአይሁድ መጽሐፍ ቅዱስ ውስጥ ጊዜ ያለፈባቸው እንደ ጨካኝ የሚቆጠሩና አሁን ላይ በተግባር የሚውሉ አንዳንድ ሕጎች አሉ። አንዱ እንዲህ አይነቱ ሕግ በምንዝር ላይ የሚፈጸም የድንጋይ ውግረት ነው። በምንዝር የተያዘ ሰው በሞት ሊቀጣ እንደሚችል በኦሪት ውስጥ አለ። በስድብ ምክንያት የሞት ፍርድ ሊኖር እንደሚችል በኦሪት ውስጥ አለ። እናም እንደ አይሁዳዊ እኔ እነዚህን ነገሮች እቃወማለሁ። እኔ አይሁዳዊ ሆኜ በኦሪት ውስጥ ያሉ አንዳንድ ሕጎችን የምቃወምበት ምክንያት አይሁድ እምነትን ቃል በቃል እንደምከተለው ነገር ስለማልቆጥረው ነው። መጽሐፍ ቅዱስን ቃል በቃል አልወስደውም። ስለዚህ ኢስነ ምግባራዊ ናቸው ብዬ የማስባቸውን አካላት ወደ ጎን ተዋቸዋለሁ። እናም ላናድድህ ፈልጌ አይደለም። ነገር ግን ስለ እስልምና ያለኝ የመጨረሻ ጥያቄ እኔ አይሁዳዊ ሆኜ በኦሪት ውስጥ ያሉትን ኢስነ ምግባራዊ ገጽታዎች መተው እንደምችል ሁሉ አንተም እስላም መሆን ወይም ይልቁንም ሙስሊም መሆን መካከለኛ ወይም አንተ እንዳልከው በስም ብቻ ሙስሊም መሆንና በቁርአን ውስጥ ኢስነ ምግባራዊ ናቸው ብለህ የምታስባቸውን አካላት መተው አትችልም? እንዲህ ያለ እድል የለም? Let me ask you this. So you say that it's violent because it's stoning. እሺ ይህንን ልጠይቅህ። አመንዝሮችን ወይም ዝሙት የፈጸሙትን በድንጋይ መውገር ስላለበት አመፀኛ ነው አልክ። አይሁድ ያልሆኑትን በድንጋይ እንዲወግሩ ያዛል? I don't know. Also?
I don't know. አላውቅም። I don't know. Okay, is it specific? እሺ ሙስሊሞችን በድንጋይ ውገሩ ብሎ ይለያል? በኦሪት ውስጥ ሙስሊሞችን በስም ይጠቅሳል? I don't know. አላውቅም። Or the Christians? ወይም ክርስቲያኖችን? I don't know. I could look it up. አላውቅም። ልመለከተው እችላለሁ። Okay. I don't Well, it doesn't. Yeah. It doesn't. And that's the difference in Islam. አይጠቅስም። በእስልምና ውስጥ ያለው ልዩነት ይሄ ነው። እስልምና አይሁድንና ክርስቲያኖችን ለይቶ ይጠቁማል። በቁርአን ውስጥ ክርስቲያኖችና አይሁድ በስማቸው ተጠቅሰዋል። ሙስሊሞች ደግሞ እንደ አላህ ሰይፍ እንዲያገለግሉ ስልጣን ተሰጥቷቸዋል። ስለዚህ አንተ የምትላቸው አመፀኛ አንቀጾች የመጡት ከድንጋይ ዘመን ነው። አይሁድ እምነት ደግሞ ከ1000 ዓመታት በፊት ማሻሻያ አድርጓል። የዛሬዋን እስራኤልን ተመልከት። እርሷ ዓለማዊ ማህበረሰብ ናት። ምንም እንኳን በድንጋይ ዘመን አስተሳሰብ የሚያምኑ ሰዎች ቢኖሩም አብዛኛው የአይሁድ ህዝብ ከአረመኔነትና ከጭካኔ ጋር አይስማማም። አሁን መጽሐፍ ቅዱስ ለእስራኤል መንግስት ወይም ለአይሁድ ህዝብ ከፍተኛው ስልጣን አይደለም። ዋናው ፍሬ ነገር ርቀቱን፣ ቦታውንና ጊዜውን የሚረዳው የአይሁድ አስተዋይነት ነው። ይህም የአይሁድ ህዝብ ጭካኔን በተግባር እንደማይውሉ እያረጋገጠ ነው። ለምሳሌ አንዲት ሴት ዝሙት ስለፈጸመች በአደባባይ በድንጋይ የወገረና ያ ተግባር በአይሁድ ህዝብ የተደነቀበት አንድ የአይሁድ ስብስብ ወይም አመፀኛ ቡድን ማስረጃ አምጣልኝ። አይቻልም። ለዚህ ምንም አይነት ማስረጃ ማግኘት አትችልም። ነገር ግን በፓኪስታን ታገኘዋለህ፣ በሳዑዲ አረቢያ ታገኘዋለህ፣ በሌሎች ብዙ የእስልምና ማህበረሰቦች ውስጥ ታገኘዋለህ። በመቀጠልም ሙስሊሞች ስለ ምንዝር ስታወሩ ይህ አንድን ማህበረሰብ ኢላማ ያደረገ የቅጣት ስርዓት ነው። ለአይሁድ ህዝብ የተጻፈ ነው። አንድ አይሁዳዊ በሆነ መንገድ ኃጢአት ቢሰራ ቅጣት አለ። እርሱ ለማህበረሰቡ ነው፣ ለአይሁድ ማህበረሰብ። ሙስሊም ባልሆኑት ላይ የሚሰራ ህግ አይደለም። ሙስሊሞች ግን ሙስሊም ያልሆኑትን የመቅጣት ወረው ሰዎች አላህን እንዲያመልኩ የማስገደድ መብት አለን ብለው ያስባሉ። ባይታዘዙ ደግሞ የመግደል መብት አላቸው። ይህንንም ለ1400 ዓመታት ሲያደርጉት የቆዩት ነው። ያንንም በእስራኤል ብቻ ባለ ልዩ ጽንሰ ሐሳብ በጂሃድ አማካኝነት እያሳዩ ነው። በአይሁድ እምነት ውስጥ ጂሃድ የሚባል ነገር የለም። ራስን መከላከል አለ። ይህ ሊረዳ የሚችል ነው። ኃይልን መጠቀም ሊረዳ የሚችል ነገር ነው። ነገር ግን ሄዶ ዓለምን ለመውረርና ዓለም አቀፋዊ የአይሁድ መንግስት ለመመስረት መሞከር ይህ በአይሁድ እምነት ውስጥ የለም። ስለዚህ እኔ ከዘመናት መጀመሪያ ጀምሮ ስለተጻፈ መጽሐፍ ወይም ቅዱሳት መጽሐፍት ግድ የለኝም። እኔ ግድ የሚሰጠኝ አሁን ንቁ በሆነና ሰዎች በእርሱ ተመርተው በመግደል በማገትና ማንኛውንም አይነት አረመኔነት በማጽደቅ እርምጃ በሚወስዱበት መጽሐፍ ላይ ነው። ያ ደግሞ የሚገኘው በእስልምና ውስጥ ብቻ ነው። ለዚህ ነው ይህ ሁሉ የእስልምና ዓለም አቀፋዊ ሁከት ያለን። ስለዚህ ሁለቱ ሊነጻጸሩ አይችሉም። I am concerned of a scripture that is still active and people act on it by killing and kidnapping and justifying all type of barbarism, and that's only existing in Islam, and this is why we have in all this Islamic global chaos. So both cannot be compared. እውነት ከልባችሁ የአገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን።